بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد قديس لا أمانة يتنقاقرنا يلنو أمانة أحبتي في الله بتجنك كقطر الله سبحانه وتعالى يردها بتجنك كقطر عند سو بالدرم سيبدر ويم يتكمت أبتن أمانة لموتات ترت بعد الرقا قطر الله سبحانه وتعالى يعقزها حقنا على الله أن يعينه الله اللي يرداو قال قبطال بالله لا يالا حق ነው ስለዚህ ሁሉ ጊዜ ያንን አማና በመንቀበልበት ሰዓት ብድርም ይሁን የተለያዩ ቁሳቁሶችም ይሁን የተለያዩ ነገሮች በመንቀበልበት ሰዓት ለዛ ሰው ለመመለስ አስበን ነይተን መሆን አለበት ልናጠፋውና ለንኪድ አስበን ከሆነ ጥፋቱ የሚጀምረው ገና ንያችን ስናበላሽ ነው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ታሪክ ነግሩናል ያ ሰው አንድ አካባቢ ላይ ብድር ይፈልጋል ብድር በበኒ እስራኤሎች ጊዜ የተከሰተ ታሪክ ነው ብድር ይፈልግና የሚያቀው ሰው ያጣል የለም አንድ ሰው ጋር ሄድና ባከን ይሄን አይል ዲናር ፈልጌ ነበርና ባከን እርዳኝ ይለዋል እሺ ታጅ አለህ ወይ የለኝም ምስክር አለህ ወይ የለኝም እንዴት አድርጌ ላበድረ በምስክርነትም በኩል አላህ ይበቃል በታጅም በኩል አላህ ይበቃል ወከፋ ቢላሂ ወኪላን ወከፋ ቢላሂ ሸሂደን ይለዋል እንግዲህ በምስክርነትም በኩል አላህ ይበቃል አላህ በቂ ነው ይለዋል እንዲህ ያለኝማ ይሄን ሰውዬ አልመልሰውም ይልና ባል እንግዲህ መቼ ነው የምትመልሰው በዚህን ጊዜ ይሄው የምትፈልገው ያህል ዲናር ብሎ ይሰጠዋል ማለት ነው ይህ ሰው መንገዱን ይቀጥላል ሩቅ ቦታ ነው የሚሄደው ከባህር ማዶ ነው ይሄዳል ሄደ ከዛ በኋላ ጉዳዩን ጨርሶ የተባባለበት ጊዜ ሊደርስ የተወሰነ ቀን ሲቀረው አሁን ይሄንን ለዚህ ሰውዬ አማናውን መመለስ አለብኝ ብሎ ወደ ሰውየው አገር ሊመለስ ሲመጣ ወደ ባህር ዳርቻ ሲመጣ መርከብ አጣ ማለት ነው የለም መጓጓዣ ምን መጣ በጣም ተጨነቀ ሁለት ቀን ሶስት ቀን ሞከረ የለም እንግዲያውስ ምን ላድርግ አለና የሆነ ሐሳብ መጣለት እንጨት ይፈልግና ያችን እንጨት ቦርብሮ ሲያበቃ ዲናሩን እዛ ውስጥ ከተተውና ከዛ በሌላ ነገር አሽጎ ወደ ባህሩ አንተ ባህር ሆይ አማናይን አድርስልኝ ብሎ ይልካል ማለት ነው እንግዲህ አማናው አድርስልኝ ያለው ባህሩ ነው ሱብሃንአላህ ተመልከት ምን ያህል አንድ ሰው ባለው የቂን ልክ አላህ Subhanahu Wa Ta'ala እንደሚያስተናግደው ባለው ኢማን ልክ አላህ ያስተናግደዋል በአላህ ላይ ባለህ ተስፋ ልክ አላህ Subhanahu Wa Ta'ala ይخدمሃል እንግዲህ ይሄንን እንጨቱን ጥሎታል ሄደ አንተ ባህር ሆይ አማናዬን አድርስልኝ ያ አላህ እንግዲህ አማናዬን እንዲያደርስልኝ እባክህን ብሎ ዱዓ ያረገ ወደ ቤቱ ተመለሰ ማለት ነው ከዛ ይሄ ሰውዬ ቀጠሮ ስለደረሰ ይሄ ብር ቀረብኝ እንደ ብሎ እሱም ደግሞ መርከቦች የሚመጡ መርከቦችን መጠበቅ ጀመረ ይሄዳል ሲያጣ እንጨት ለቅሞ ወደ ቤቱ ይመለሳል ከለቀመው እንጨት መሃል አንዷን ሲፈልጣት ምን አገኛል ዲናሯን አገኛል ማለት ነው ዲናሩና መልእክቱን አንተ የከለ የምትባል ሰው ሆይ እንግዲህ አንተ ያበደርከኝን ብር ለመመለስ በተባለው ሰዓት ለመምጣት አልቻልኩም ይሄ ችግር ገጥሞኛል ስለዚህ ያው መርከበ በባህሩ ልኬልሃለሁ ብሎ ይለዋል ማለት ነው ሱብሃንአላህ እናይቶ ሰውየው እንግዲህ ደሳለው በጣም ተደሰተ ንብረቱን አግኝቷል ያ ሰው ግን ሰውየው ንብረቱን እንዳገኘ ስላላወቀ ጭንቀት ላይ ነው በየጊዜው እየመጣ ያል መርከብ ደረሰው ይያል አሁን መጥቶ ያል የሆነ ሰዓት ላይ አገኘ ማለት ነው ሲያገኝ መርከብ ሲያገኝ ቀጥታ
እዛው ሰውየው ጋር ደረሰና አንተ ሰውዬ ቅርታ እንግዲህ ብርህን አቆየውብህ ብሎ ብሩን ቆጥሮ ሊሰጠው ሲል አይ አንተ ያላከልኝ መልእክት ደርሶኛል አለው። ሱብሃንአላህ ባህሩ ያላከው ሰንቲም ደርሶኝ እኔ ተቀብያለሁ። እንዴት እንደዚህ ወሀከዛ አላህ ሱብሃነሁ ወተዓላ እንዲረዳህ አስበህ ተጨንቀህ ከሆነ አላህ ሱብሃነሁ ወተዓላ ይረዳሃል። ስለዚህ ከአላህ ጋር ያለህ የአማና ግንኙነት እሱ ባዘዘህ ነገር ላይ ውስጥ ላይ ያለው ኢማን ከኒፋቅ የጸዳ ትክክለኛ ኢማን ከሆነ አላህ ሱብሓነሁ ወተዓላ ይረዳሃል ማለት ነው። አማና ልጅ አማና ነው። ይህንን አማና የምንጠብቀው ጥሩ ተርቢያ በመስጠት ነው። ወደ ዲን ቦታ በመውሰድ ነው። ቁርአን በማስቀራት ነው። በጥሩ ስነ ምግባር በማነጽ ነው። ወሀከዛ ባልና ሚስት እርስ በርሳቸው አማና አለ። የቤታቸውን ስር ወይም ደግሞ ምስጢር ወደ ውጭ ማውጣት ኺያና ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ያገኘውን ሁሉ የሚናገር ከሆነ በውሸት በኩል በቂው ነው አሉ፣ ውሸተኛ ነው አሉ። በሌላ ሐዲሳቸው ደግሞ إذا حدث الرجل بالحديث ثم التفت فهي أمانة አንድ ሰው የሆነ ነገር እየተናገረ ዞር ካለ አማናው ነውና ጠብቁለታል። إن من أشر الناس عند الله منزلة يوم القيامة الرجل يفضي إلى امرأته وتفضي إليه ثم ينشر سرها سبحان الله الله ዘንድ እጅግ በጣም ክፉ የሆነ ሰው ማለት የቂያም ዕለት ክፉ ቦታ ላይ የሚቀመጥ የሆነ ሰው ማለት ባልና ሚስት ሆነው የውስጥ ምስጢራቸውን በመሐከላቸው ያለውን ምስጢር በይፋ አውርቶ ሲያበቁ እሱ ውጭ ወጥቶ ያንን ምስጢር ለሌሎች ሰዎች የሚያሰራጭ ከሆነ ይሄ በጣም ከባድ ነው። ሌላው የአላህ መልእክተኛ አለይሂ ሰላቱ ወሰላም ገበያ ይወጡ ነበር። አንድ ቀን ገበያ ወጥተው ምን ያገኛሉ? የሆነ እህል ያገኛሉ። እህሉ ውስጥ እጃቸውን ሲከቱ እጃቸው እርጥብ ሆነ ተመለሰ። ما هذا يا صاحب الطعام አንተ እዚህ እህል ባልተቤት ምንድነው ከስር ማገኘው ነገር ምንድነው? ከስር ያለው ነገር ምንድነው? አለ አላህ መልእክተኛ ሰዓት ያ ረሱላህ አሳበቱ ሰማ አላቸው። ዝናብ ዘንቦበት ነው፣ እርጥበት ነክቶት ነው ምናምን። ለምንድነው ከላይ ያላረከው አሉት ረሱላህ ሰለላሁ ዐለይሂ ወሰለም። ለምንድነው እርጥበቱን ከላይ ለምንድነው ያላረከው? እሱ እንዲበዝንለት። አሁን በአሁኑ ሰዓት በርበሬ የሚሸጡ ሰዎች በዚህ አይነት ሁኔታ ሲሸጡ ይስተዋላል ማለት ነው። ሚዛን እንዲከፋላቸው ያጠጡታል ውሃ። ሌላም ያኒ ትኩስ ነው እንዲባል ጎመኑን ምኑን የሚሸጡ ሰዎች የተለያዩ ፍራፍሬዎች የሚሰጡ ሰዎች ምን ያደርጉታል? የቆየውን ልክ ትኩስ አስመስሎ ለመሸጥ በውሃ የሆነ ነገር ሲያደርጉት ከዛስ አማናውን በአግባቡ ቢናገሩና ይሄ ነገር የቆየ ነው እንደዚህ ያጠጣውት ነው ብለው ቢሸጡ ችግር አልነበረው። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ላይ ይሄን ለሚሸጠው ሰው ምን አሉት? من غشنا فليس منا ያታለለን ከኛ አይደለም አሉ፣ ከሙስሊሞች አይደለም አሉ የአላህ መልእክተኛ አለይሂ ሰላም። ባል እንደውም ያታለለ የሚልም ዘገባ አለ። ሙስሊምንም ይሁን ሙስሊም ያልሆነንም አካል ያታለለ ሁሉንም ማለት ነው። ካፊርም ቢሆን ማታለል እንደማይፈቀድ የአላህ መልእክተኛ አለይሂ ሰላቱ ወሰላም ተናግሯል። ይህንን ደግሞ ተቆጥተው ነው፣ በጣም ተቆጥቶ። ስለዚህ የሰው ልጅ አእምሮ አማናነትና እቺን አእምሮ በከንቱ ማበላሸት ወይም ደግሞ በማይፈቀዱ ነገሮች ማበላሸት በጫት ሊሆን ይችላል ወዘተ አእምሮ ሊቀይሩ በሚችሉ መርቀን ሊያረጉ በሚችሉ ነገሮች حرام የሆኑ ነገሮች በኸምርም ተላይ ነገሮች ሊሆን ይችላል። እንደዚህ የሚያረክ ከሆነ ይሄም አማናውን አልተወጣም ማለት ነው። ነፍሲያችን አማና ናት። ነፍሲያችንንም መጠበቅ ይኖርብናል ማለት ነው። ስለዚህ የቂያም ዕለት አማና አልተወጡም ተብሎ ከሚሰለፉ ሰዎች
ሆነ አደጋ ላይ ከመውደቅ በፊት ዛሬውኑ አማናህን ተወጣ። ለመጀመሪያ ጌታህን አማና፣ ከዛም ባንተ ላይ አማና የሆኑትን ነገሮች ሙሉ በመጠበቅ አካልህን፣ ነፍስያህን፣ አእምሮህን፣ ቤተሰብህን፣ ጎረቤትህን ሁሉ ነገር በመጠበቅ አማናህን በመወጣት እስላም የሚወደውን ነገር በመስራት የእስላምን ውብ ስነ ምግባር ተላብሰህ ልትኖር ይገባል ማለት ነው። የአማና ፍሬዎች አሉ። አንድ ሰው ታማኝ ሲሆን በሰዎች ዘንድ ጡማአኒናን ያገኛል። ሰዎች ሁሉ ይደሰቱበታል። وتبني جسورا من المحبة والاحترام መዋደድን ፍቅር የሆኑ መገናኛዎችን ምን አደርጋል ይፈጥራል ማለት ነው። ይገነባል። ፍቅርን ውዴታን ይፈጥራል ማለት ነው። ሰላም ደግሞ ይሰፍናል። ማታለል፣ መሸወድ፣ መዋሸት የሚባሉ ነገሮች ይጠፋሉ ማለት ነው። አማና የብልጽግና ወይም ደግሞ የነጃህን ወይም ደግሞ የስኬትን በሮች ትከፍታለች። አንድ ሰው ስኬት ከጠፋበት አማና ላይ ራሱን ይፈትሽ። በስራም ይሁን ከሰዎች ጋር በመገናኘትም ይሁን ከሁሉም በበለጠ ሁኔታ ደግሞ ከአላህ ጋር ያለውን አላቃ ያሳምርለታል ማለት ነው። ስለዚህ በአማና ላይ ልንጠነክር ይገባል። هذا والله أعلم وصلى الله وسلم وبارك على نبينا محمد والسلام عليكم ورحمة الله وبركاته.